ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ፉትቦል ካፌ ቀጥሏል። የተወደዳችሁ እንቀጥላለን። የማንቸስተር ዩናይትድን ጉዳይ እናንሳ። መቼስ በመጨረሻ ስለ ማንቸስተር ዩናይትድ ጥሩ እያወራን ስለሆነ ደስ ይለኛል። ባለፉት ጥቂት ዓመታት አስቸጋሪ ጊዜያት ስለነበሩ እንዲሁም አንድ የስፔን አርቲክል አለ ተጫዋቾች ማንቸስተር ዩናይትድን በተመለከተ አሁን የፕሪሚየር ሊግ ራንኪንግ ያወጣል በየጊዜው እና ዝርዝር ዲስክሪፕሽን አለው። ለምንድነው አሁን ይሄ ቡድን ጥሩ የሆነው የሚል ማብራሪያ ይሰጥበታል። እና በቅርብ ጊዜ ለምሳሌ ማንቸስተር ዩናይትድን በተመለከተ ማንቸስተር ዩናይትድ ዘ ሞዴል ኦፍ ሚዲዮክሪቲ የውድቀት ሞዴል ማንቸስተር ዩናይትድ ሃቭን ፊገርድ ኤኒቲንግ አውት እስካሁን ድረስ ምንም ነገር ፈልጎ ማግኘት አልቻለም። ማንቸስተር ዩናይትድ ስቲል ስቲንኪንግ አፕ ስቶርም እንደዚህ አይነት ርዕሶች እንጠቀም ነበር እና ማንቸስተር ዩናይትድን ስለማንወድ ሳይሆን ግን የማንቸስተር ዩናይትድ ሁኔታ ጥሩ ለመናገርና ለመጻፍ የሚያበረታታ ስላልነበር ነው ይላል። ከሞላ ጎደል እውነት ይመስለኛል። ማንቸስተር ዩናይትድ 15ኛው ሆኖ በሚጨርስበት ሲዝን ወይ 8ኛው ሆኖ በሚጨርስበት ሲዝን መቼስ አንዳንድ ጥሩ ጨዋታዎች ሲኖሩ መቼስ ጥሩ እንላለን። አንዳንድ ጥሩ እየተጫወቱ ያሉ ተጫዋቾች ካሉ እነዚህ ተጫዋቾች ጥሩ እየተጫወቱ ነው እንላለን። ግን እንደ ልብ አያበረታታችሁም አይደል? ምክንያቱም አንዳንዴ ዋሾም ያስመስላል። ዛሬ የሚገርም ብቃት ያያችሁ ይመስላችሁና ከ3 ቀን በኋላ ደግሞ ያንኑ ፐርፎርማንስ ለመድገም ያስቸግራል። ስለዚህ ባለፈው እንደዚህ ብለህ ስታንቆለጳጵሰው አሁን ደግሞ እንደዚህ ብለህ ስትተቸው እንዴት ነው የሚያስብል አይነት የሚሆን እናንተንም በድፍረት እንዳትናገሩ የሚያደርግ አይነት ነው የነበረው። አሁን እንግዲህ 3 ጨዋታ ላይ ጥሩ ተጫውቷል። 3 ጨዋታ ላይ አሸንፏል እና እነዚህ በጎ ነገሮች ናቸው። ይቀጥላሉ ወይ ማወቅ ያስቸግራል። ለምሳሌ አንዳንዶቹ ሪፒትብልስ ያልሆኑ አሉ፣ ለመድገም የሚያስቸግሩ። ለምሳሌ ለመድገም ከሚያስቸግሩት መካከል አንደኛው በቅርብ ጊዜ 3 አስደናቂ ጎሎች ሲቆጠሩ አይተናል በማንቸስተር ዩናይትድ ተጫዋቾች በኩል። ብራያን ምቤሞ፣ ማቴዎስ ኩኛ፣ ፓትሪክ ዶርጉ 6 ጎሎች አስቆጥሯል በእነዚህ 3 ጨዋታዎች ተደምሮ። ምቤሞና ማቴዎስ ኩኛ 2 ጎሎች አስቆጥሯል፣ ዶርጉም እንደዚህ እና በእነዚህ ጨዋታዎች የእነዚህ ጎሎች የኤክስጂ ዋጋ 2 ነው። አክቹዋል ጎሎቹ 6 ናቸው። እንደዛ ሲሆን የኤክስጂ ኦቨር ፐርፎርማንስ ይባላል። በእርግጥ ምቤሞና ኩኛ አምናም በወልቭስና በብሬንፎርድ ኦቨር ፐርፎርም የማድረግ ታሪክ ነበራቸው። ኩኛ ከተፈጠሩለት የጎል እድሎች አንጻር ከ8 ጎል አካባቢ እንዲያስቆጠር ይጠበቅ ነበር፣ 15 ጎል ነው ያስቆጠረው። ምቤሞ 13 እንዲያስቆጠር ይጠበቅ ነበር፣ 20 ነው ያስቆጠረው። ስለዚህ እንደዛ ከሆነ ግን የልጆቹን የመጨረስ ችሎታ ደግሞ ያሳያቸዋል፣ የፊኒሽንግ ስኪላቸውን ያሳያል። ግን የዶርጉ አይነት ጎል ወይ ኩኛ አርሰናል ላይ ያስቆጠሩ አይነት ጎል ሪፒተብልስ አይደሉም። ሁልጊዜ ቢሆንማ ሁልጊዜ ተጫዋቾቹ ያስቆጥሯቸው ነበር። ትንሽ ሳምፕል ስለሆነ ያለን ግን ሰስቴን የሚደረግ መሆኑን ደግሞ ማወቅ እንፈልጋለን። የሚቀጥል መሆኑን ከተለያዩ የባላጋራ ቡድኖች ጋር ቡድኑ ታክቲካሊ አጀስትድ የሚሆን መሆኑን ተለዋዋጭ መሆኑን ፍሌክሲብል መሆኑን የበለጠ ማየት እንፈልጋለን። ግን ምልክቶቹ በጣም ጥሩ ናቸው። ለወደፊቱ ምን ማለት ነው የሚለውን በተሟላ ሁኔታ መመለስ ያስቸግራል። ለምሳሌ ለወደፊቱ ካሰሚሮ አይኖርም። ለምሳሌ ለወደፊቱ ሃሪ ማጓየር የረጅም ጊዜ እቅድ ላይሆን ይችላል። እንዲህ እያላችሁ የወደፊቱን ግን አሁን ኢንጆይ ደ ሞመንት በቃ አሁን ያለው ሁኔታ በጣም ጥሩ ነው። ዘለቄታውን ደግሞ እናያለን። ነገ ቶተናም ይገጥማቸዋል። ሌላ አይነት ባህሪ ያለው ባላጋራ ነው። ግን ይህንን ሁሉ ለውጥ ላመጣው አሰልጣኝ ለማይክል ካሪክ ደግሞ የራሱን ክሬዲት መስጠት የሚገባ ይመስለኛል። ማይክል ካሪክ እንደ አሰልጣኝ ትልቅ ተጽዕኖ ያደረጉብኝ የሚላቸው አሰልጣኝ ሉዊ ቫን ሃል ናቸው። ከሉዊ ቫን ሃል ጋር 2 ሲዝኖች ሰርቷል። 2014-15 እና 2015-16 የውድድር ዘመን። ቫን ሃል ደንበኛ የትሬኒንግ ሜዳ አሰልጣኝ ናቸው እና በጣም የሚከበሩም አሰልጣኝ ናቸው። ምርጥ የአያክስ ቡድኖችን ገንብተዋል። በሆላንድ ብሔራዊ ቡድን ያላቸው ሬከርድ ጥሩ ነው። ባርሴሎና ውስጥ አሸንፈዋል፣ በባየር ሚኒክ አሸንፈዋል። ትልቅ አሰልጣኝ ናቸው። ከሁሉ በላይ ግን የትሬኒንግ ግራውንድ አሰልጣኝ መሆናቸው መሰለኝ። ሩኒም ብዙ ጊዜ እንደዛ ሲጠቅሳቸው ሰማለሁ። በዛ ዘመን የማንቸስተር ዩናይትድ ውብ ዘመን አልነበረም፣ ግን አይን ከፋች ይመስለኛል። ለየት ያለ ኤክስፒሪየንስ ለተጫዋቾች የሰጡ አሰልጣኝ ናቸው እና
ሰዎች ምን ይላሉ? ይሄ ቁጥብ ባህሪውን ቁጥብ እንኳ አይደሉም ቫን ሃል አይደለም። ዩቲዩብ ላይ ገብታችሁ ቁጥብ ብዙ የሚያዝናኑ የፕሬስ ኮንፈረንስ አጋጣሚዎች አሏቸው ማንቸስተር ዩናይትድ አሰልጣኝነት። ግን ከተጫዋቾቻቸው ጋር ጤነኛ ርቀት የሚፈጥሩ ናቸው። በቃ የስራ ክፍፍል አለ። ተጫዋቾች ናቸው፣ አሰልጣኝ ነው እና የተለየ ነገር መናገርም አይፈልግም። አሁን የመጀመሪያ ፕሬስ ኮንፈረንሱን በሰጠ ጊዜም 3 ሳምንት ምናምን ሆነው አይደል የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ ይጠበቅ ነበር። ምክንያቱም የድሮ የማንቸስተር ዩናይትድ አሰልጣኝ የመጨረሻው ፕሬስ ኮንፈረንስ ኤክስፕሎሲቭ ነው። ከዛ የሊድስ ጨዋታ በኋላ በኤላንድ ሮድ ሩበን አሞሪም እኔ ሄድ ኮች አይደለሁም ወገኖች፣ እኔ ማኔጀር ነኝ ብሎ የተናገረበት ከነ ጄሰን ዊልኮክስ ጋር ጥል እንደነበረበት ያረጋገጠ ፕሬስ ኮንፈረንስ ነበር የሰጠው እና ኢሞሽናል ነው ሰውየው። እንደምታውቁት ብዙ የሚናገራቸው ነገሮች ነበሩ። ሰዎች ኦነስቲ ይሉታል፣ አንዳንዶቹ ኢሞሽን ይሉታል፣ አንዳንዶቹ ጥንቃቄ የጎደላቸው ይሉታል። እንደየ እንትናችን ነው። ይሄኛው ማይክል ካሪክ ደግሞ ወደ ማንቸስተር ዩናይትድ የመጣበት የመጀመሪያ ፕሬስ ኮንፈረንሱ ላይ ስለ ስሜት መናገር ይችል ነበር። ከማንቸስተር ዩናይትድ ጋር በጣም ስሜታዊ ትስስር አለው። ለ12 ዓመት ለማንቸስተር ዩናይትድ ተጫውቷል። የውጭ ሰው አይደለም፣ አውትሳይደር አይደለም፣ ኢንሳይደር ነው። ዩናይትዳዊ ነው። 5 ጊዜ ፕሪሚየር ሊግ አሸንፏል። በዛ ጊዜ ውስጥ ቻምፒየንስ ሊግ አሸንፏል። ሌሎቹ ዋንጫዎች አሸንፏል። እና ከማንቸስተር ዩናይትድ ጋር ያለው ትስስር ስሜታዊ ነው። ከዛ በኋላ ደግሞ ከፈርጉሰን መልቀቅ በኋላ መጥፎቹንም ዓመታት እንደ ተጫዋች አይቷቸዋል። ረጅም ጊዜ ተጫውቷል። ከዛም በኋላ እኮ ጫማ እስኪሰቅል ድረስ ከ2017-18 ድረስ ተጫውቷል። እስከ ሞሪኞ ድረስ አይቷል። እነዛ ፕሬስ ኮንፈረንሱ ላይ ተጠየቀ፣ ምን አይነት ስሜት ይሰጥሃል ይህንን ሁሉ ዘመን ያሳለፍክበትን ክለብ መቀላቀል ሲሉት፣ በጣም ስማርት ነው። አሁን እኔ ከሁሉ በላይ ትኩረት ማድረግ ያለብኝ ቡድኑን እና የቡድኑን ውጤት ማሻሻል ላይ ነው። ስለ እኔ ስሜት አይደለም ለመናገር እዚህ ያለሁት። አሁን እንዴት በቃ እሱና ቤተሰቦቹ የአመት የሲዝን ቲኬት ይገዛሉ። አሁን በሚድልስቦሮ ኃላፊነት ወይ በተለያየ ምክንያት ከተማ ውስጥ በማይሆንበት ጊዜ ማንቸስተር ዩናይትድን ጨዋታ አያይ ይሆናል እንጂ ሬጉላር አቴንዲ ነው፣ ሁሌ ያያል እየመጣ በተጫዋችነት ብቻ ሳይሆን በኋላ ደግሞ በሶልሻም ዘመን ምክትል አሰልጣኝ ሆኖ ሰርቷል። ስለዚህ ከዩናይትድ ጋር ያለው ትስስር እንደዚህ በጣም ጥብቅ ነው። በጣም ስሜታዊ ያደርገኛል ይሄ ምናምን ብሎ መናገር ይችል ነበር። አሁን ቶሎ ማምለጥ የፈለገው ያቺን የስሜት ትራፕ ነው። በአሞሪም ጊዜ ኢሞሽን ይበዛ ነበር እና መጣ። መጀመሪያ ምንም ኤክሳይቲንግ አይደለም። ካሪክ ያንን ተናገረ ብዬ የምጠቅሰው ፕሬስ ኮንፈረንስ አይደለም። ያ ፕሬስ ኮንፈረንስ የሚታወስ አይደለም ማለት ነው። ሎንግ ላስቲንግ የሆነ በሀሳባችሁ ውስጥ ረጅም ጊዜ የሚቀር ኮተብል የሆነ የምትጠቅሱት ነገር አልተናገርም እና ይሄ ደግሞ በጣም ብልጥነት ነው ብላለሁ እኔ። አሁን እናወራለን፣ ካሪክ በተናገረው ነገር አይደለም እናወራለት። ቡድኑ ሜዳ ውስጥ ባሳየው ነገር ግን ታወራላችሁ። ስራውን የሚያወራው ማለት ነው። ሰውየው አይደለም የሚያወራው፣ ሰውየው አይደለም አጀንዳው። በቃ ሰብዲዩድ የሆነ በቃ ስራውን ሰርቶ የሚሄድ አይነት ሰው ነው። ስለዚህ በጥንቃቄ ከሚዲያ ከደጋፊ ከአንዳንዶቹ እንደሚሉት ከስኳዱም ጭምር ሄልዚ ዶዝ ኦፍ ዲስታንስ አለው። ጤነኛ የሆነ ርቀት አለው። ብዙ ልምድ ያለው አይደለም፣ በቻምፒየንሺፕ የማሰልጠን ልምድ ያለው ግን ቶሎ ውጤት የማምጣት ታሪክ ያለው ነው። እዛም ቢሆን ግን ኢንተራክሽን ውስን ነው ይባላል። በጣም በጥንቃቄ አንድ ሰው ሲጽፍ ምን ይላል? ማኔጀሪያል ኮልድነስ ይለዋል። ቅዝቃዜ ነው ግን ከማኔጀር የሚጠበቅ ቅዝቃዜ ነው እና ሲመጣ ያንኑ አይነት ርቀት መጠበቅ፣ በተለይ ከሚዲያ በተለይ ከቀድሞ ጓደኞቹ አሁን ብዙ እናወራለን። የነ ሮይኪን የነ ኔቭል የነ በት ስኮልስ ሪዮ የእነዚህ ንግግር ከሆነ ጊዜ በኋላ ዲስራፕቲቭ መሆን ጀመረ። የሚረብሽ ወደ መሆን ቡድኑን የሚጠቅም ሳይሆን የሚረብሽ ወደ ለምን ያንን ያደርጉታል? የራሳቸው አላማ አላቸው። ለእኔ ክሊክ ነው ዋናው ምክንያት። ክሊከብል የሆነ ነገር ፈልገው ነው ያን የሚያደርጉት። እንደዚህ እኮ ስለ ባለቤትህ እኮ ሮይኪን እንደዚህ ተናገረ፣ ስለዚህ መናገር አልፈልግም። ይዘላችኋል ጥያቄዎች። በብልሃት ነው የጀመረው። መጀመሪያ ነው ግን መጽናት ያለበት ነገር መጀመሪያ ነው። ለወደፊቱ ምንድን ነው? ለወደፊቱ እሱ ራሱ ዋና አሰልጣኝ መሆኑን አናውቅም። የመጣው ለወደፊቱ ሌላ አሰልጣኝ እስኪመጣ ድረስ ያለችዋን የሽግግር ጊዜ እንዲያሰለጥን። አንድ መጽሐፍ አለ ሄንሪ ዊንተር የጻፈው ቢትዊን ደ ላይንስ የሚል መጽሐፍ። እነዛ መጽሐፍ ላይ ሄንሪ ዊንተር ምን ይላል? ሌኪፕ አነጋግሮት ነበር ለአንድ ቃለ ምልልስ፣ የፈረንሳዩ ፐብሊኬሽን። ለዝርዝር ጉዳይ የሚሰጠው ትኩረት የሚደንቅ ነው ይላል።
ያቺ ዝርዝር ጥቃቅን ጉዳይ ልክ እንደ ቫን ሃል ሁሉ የጨዋታን ውጤት ልትወስን የምትችል መሆኗን ያውቃል እና ቶሎ ውጤት የማምጣት ታሪክ በአንድ የአሰልጣኝነት የኃላፊነቱ ዘመን ብቻ ቢሆንም ቶሎ ውጤት የማምጣት ታሪክ አለ። የማንቸስተር ዩናይትድ ከዚህ በፊት ጊዜ አሰልጣኝ ሆኖ የሰራበትን ጊዜ ከወሰድን 2 ማለት ነው። ምክንያቱም ያኔም እንደመጣ ውጤቱ ጥሩ ነበር። 3 ጨዋታ ያደረገ 2ቱን አሸንፏል። አንድ ጊዜ ከቼልሲ ጋር አቻ ተለያይቷል። 2ቱ ያሸነፋቸው የኤሜሪን ቪያሪያል እና የአርቴታን አርሰናል ነው። ትልልቅ ጨዋታዎች ናቸው። ወደ ሚድልስቦሮ ሲሄድ 21ኛ ነበር። ሚድልስቦሮ 21ኛ ነበር። አመቱ ሲያልቅ 4ኛ ሆኖ ነው የጨረሱት። ፕሌይኦፍ ሴሚፋይናል ድረስ ያው ሄደው ሴሚፋይናል ላይ የፕሮሞሽን ሴሚፋይናል ላይ ነው የተሸነፈው። ከ3 ከ6 ያሉት እርስ በርሳቸው ይጫወቱና መጀመሪያ ያደረገው የሲስተም ለውጥ ማድረግ ነው። ቹፓ አክፖም የሚባል አርሰናል ውስጥ ያደገ ልጅ አለ። እሱን ሴንተር ፎርዋርድ ነበር፣ ወደ ኋላ ትንሽ 10 ቁጥር አደረገው እና በዛ የውድድር ዘመን ይሄ ልጅ 28 ጎል አስቆጥሮ የውድድር ዘመኑን አጠናቀቀ እና የውጤት ሀብተርኑ ቶሎ ነው ውጤት ያመጣው። እዛም ማንቸስተር ዩናይትድ ውስጥ ያለው የፐርፎርማንስና የውጤትም ተጽዕኖ ወዲያው ነው። አሁን ከሲቲ ጨዋታ በፊት ስንት ልምምድ እንደሰሩ ማለት ነው። ሮብ መሰለኝ መሾሙ የተረጋገጠው። ያው ሹመቱ ወደሱ እየመጣ እንደሆነ ስለሚያውቅ ከጨዋታ በፊት የቪዲዮ የምን ዝግጅት ማድረጉ ሲቲን ማጥናቱ አይቀርም እና ቲቪም ላይ ለትንተና ሲቀርብ እናየው ስለነበር በተንታኝነት የተጋጣሚ ቡድኖችን እያጠና እንደነበር ግልጽ ነው። በቦሮ ግን እንደዚህ አይነት ቶሎ ውጤት የማምጣት ታሪክ ነበር። የሚቀጥሉት 2 ሲዝኖች 8ኛና 10ኛ ሆኖ የጨረሰባቸው ናቸው። ግን በመሀል ሊግ ካፕ ሴሚፋይናል ደርሶ ነበር። ግን ብዙ ተጫዋቾች ለቀውበታል። አንዱ ችግር የነበረው እሱ ነው። ቹፓ አክፖም ለቀቀ፣ ሞርጋን ሮጀርስ ለቀቀ፣ ኢማኑኤል ላቴላት የሚባል ተጫዋች ለቀቀ። በነዛ ምክንያቶች ያንን በመጀመሪያው ሲዝን ያመጣውን ውጤት ረጅም ጊዜ ይዞ መዝለቅ አልቻለም። ግን ኤቨር ፕሬዘንት ከሆኑት ቡድኖች መካከል እሱ ኃላፊነቱን ተረክበው እዛው ሊግ ውስጥ የቆዩትን ቡድኖች 3 ሲዝኖች ብትወስዱ ቤስቱ ቡድን ሚድልስቦሮ ነው የነበረው። አሁን ወደ ዩናይትድ ከመጣ በኋላ ያደረጋቸው አንዳንድ ፈጣን ጥገናዎች አሉ። ሬቮሉሽነሪ ልትሏቸው ትችላላችሁ። ቅድም ስለ አርሰናል ስለ ኤቮሉሽን ሳነሳ ነበር። ረጅም ጊዜ ወስዶ ቡድን የመገንባት የረጅም ጊዜ ትልም የማስቀመጥ ውጤት። ይሄኛው አናውቅም የካሪክ የኃላፊነት የጊዜ ወሰን እስከ መቼ እንደሆነ ድረስ የምናውቀው ነገር የለም። ግን በዚህ በአጭር ጊዜ ውስጥ ግን ያመጣቸው ፈጣን ታክቲካዊ ውጤቶች አሉ። ያው ሁሌ ያነሳናቸው ነጥቦች አሉ አይደል? ለምሳሌ ከሩበን አሞሪም የአሰልጣኝነት ዘመን የ10 ለውጥ አድርጓል። የተጫዋቾች የሚና ለውጥ የ10 ተጫዋቾች የሚና ለውጥ አድርጓል። አንዳንዶቹን ጭራሽ ወደ ፒክቸሩ አምጥቷቸዋል። ሜኑ ጭራሽ አይጫወትም ነበር፣ እሱን አምጥቶታል። ብሩኖን ወደ ሚስማማ ቦታ ወስዶታል። ዊንግ ባኮች የነበሩትን ወደ ፉል ባኮች መልሷቸዋል። በባክሪ ሲጫወቱ የነበሩትን የመሀል ተከላካዮች ወደ ባክቱ ፎርሜሽን መልሷቸዋል። በ3 አማካዮች መጫወት ጀምሯል። በ2 ንጹህ የክንፍ ተጫዋቾች መጫወት ለውጦች ናቸው እነዚህ። የ10ሩንም ተጫዋቾች አጀስትመንት የሚጠይቁ ለውጦች ናቸው። ግን ሜዳ ውስጥ ምን እያደረጉ ነው የሚሉትን ጥቂት ነጥቦች ደግሞ የደቂቃ ስብስብ ዜናዎችን ካደመጥን በኋላ እንመለስባቸዋለን። ቅድም እንዳልኩት ከባክስሪ ወደ ባክፎር ተመልሷል። ቡድኑ ግን በ2 ፒቮቶች መጫወት ጀምረዋል። በ2 ፒቮት ይጫወት ነበር አሰልጣኝ ሩበን አሞሪም። ግን ብሩኖን ለዛ ቦታ ናቹራል ያልሆነውን ተጫዋች እዛ ቦታ ላይ በመጠቀም ነው። አሁን ኮቢ ሜኑ አንድም የፕሪሚየር ሊግ ጨዋታ በዚህ ሲዝን ለአሞሪም ጀምሮ የማያውቀው ተጫዋች ወደ እዛ ስብስብ ውስጥ መመለስ መጀመሩ ብሩኖ ፈርናንዴዝን ከፍ ብሎ ደግሞ ነጻ ወጥቶ እንዲጫወት አድርጎታል። ሌኪፕ አንድ ታክቲካል ብሬክዳውን ጽፎ ነበር ሰሞኑን እና ብሩኖን ሃየርን ፍሪየር ይለዋል። ወደፊት ተጠግቶ ግን የበለጠ ነጻ ወጥቶ የሚጫወት ብራያን ምቤሞን የበለጠ ሴንትራል አድርጎ መጠቀም። ግን የዚህ ሁሉ ዓላማ የተጋጣሚን ቡድን ሙቭ ለማድረግ ቦታ የመከላከል አደረጃጀት ስፍራን ለማሳት የሚደረግ በጠባብ ቦታዎች የዩናይትድ ተጫዋቾችን ለማግኘት የሚሞከር ነው። ከለውጦቹ መካከል አንደኛው የኳስ ቁጥጥር ጊዜ የስትራክቸር ለውጥ ማድረግ ወይም የቢልድ አፕ ጊዜ የጠቅላላ የፎርሜሽን ለውጥ ማድረግ ነው። በ4-2-4 ነው ማንቸስተር ዩናይትድ አሁን ቢልድ ለማድረግ እየሞከረ ያለው። ስለዚህ የመጨረሻው የማንቸስተር ዩናይትድ የማጥቃት መስመር በ4 ተጫዋቾች የሚመራ ነው። ስለዚህ 2 ተጫዋቾች በቀኝና በግራ በኩል ለጥጠው ይጫወታል ወይም ደብል ዊድዝ የሚሉታል። ቨርቲካል የማንቸስተር ዩናይትድ ማጥቃት ግን ደግሞ ኃይለኛ ዊድዝ አለው። ምክንያቱም በክንፍ በኩል የምትጠቀሙባቸው 2 ተጫዋቾች ለአንድ በጣም የሚስማሙ ተጫዋቾች በመሆናቸው ምክንያት እና የመጨረሻው የማንቸስተር ዩናይትድ መስመር ምቤሞን፣ ብሩኖ ፈርናንዴዝን፣ ዶርጉ በነበረበት ጊዜ ዶርጉን እና አማድ ዲያሎን የሚጠቀም ግን በመሀል ደግሞ ሮቴሽን ስላለው እንደ ዳሎ እንደ ኩኛ አይነት ሌሎች ተጫዋቾች ከ4ቱ መካከል አንዱ ሊሆኑ ይችላሉ። ፍሉዊዲቲ ያለው ግን ከኋላ መጫወት በሚጀምሩበት ጊዜ
ግብ ጠባቂው ብዙ ክሊር ያደርጋል። እንደምታውቁት ረጃጅም ኳሶች ነው የሚጠቀመው። ይሄ በአሞሪም ጊዜ እንደዛ ነው የነበረው። ግን መነሻው ላይ አንዳንድ ጊዜ በተለይ በትዕግስት እየተጫወቱ ለመውጣት በሚሞክሩበት ጊዜ ግብ ጠባቂው ሎመንስን እና 6 ቁጥራቸው ካሰሚሮን ይጠቀሙበታል እና ምቤሞና ብሩኖ ፈርናንዴዝ የበለጠ ሴንትራል የሆነውን ቦታ ይዛሉ። ዶርጉ በነበረበት ጊዜ ከአማድ ጋር ሁለቱ በጣም የዊድዝ ተጫዋቾች ይሆናሉ። ግን በዛ መሀል ለምሳሌ ከብሩኖና ከእምቤሞ መካከል አንደኛው ባለፈው ለምሳሌ ከማንቸስተር ሲቲ ጋር በነበረው ጨዋታ ሆን ብሎ ብሩኖ ታርጌት ያደረገው ማክስ አሌን የሚባለውን የማንቸስተር ሲቲን የመሀል ተከላካይ ነው። ተጠጋው፣ እሱን ሙቭመንት ላይ ነው ያለው። ብሩኖ ነጻ ቦታ ልትሰጡት አትችሉም፣ ብሩኖ ጊዜ ልትሰጡት አትችሉም። ስለዚህ ወደ እሱ ድራግ አደረገው፣ ሳበው። ከዛ በዛ መሀል የተፈጠረ ስፔስ ነበር። ወደዛች ስፔስ የሮጠው የአግድሞሽ ሩጫ ያደረገው ብራያን ምቤሞ ነው። ግን ከጥልቅ ሃሪ መጓየር ነው በዛ ዲያጎናል ፓስ ያገኙ። ለምን ሃሪ መጓየርን ብዙ እንደሚጠቀምበት የምታዩት ሃሪ መጓየር እና ሊሳንድሮ ማርቲኔዝን ነው ብዙ የሚያጫውተው። ምንም ጥያቄ የለውም። ሁለቱ የበለጠ ልምድ ያላቸው፣ ሁለቱ የበለጠ ጥራት ያላቸው ተከላካዮች ሊሆኑ ይችላሉ። ግን በቀድሞ ጊዜ ሁለቱም ሁልጊዜ ይሰለፉ ነበር ማለት አይደለም ለሁሉም ጨዋታዎች። በእርግጥ ሊሳንድሮ ስላልነበር ግን ሁለቱም የሚሰጡት አንደኛው ጥቅም ልክ እንደዚህ አይነት ከዲፕ የሚደረጉ ፓሶችን ማቀበል የሚችሉ ተጫዋቾች ናቸው። ይህንን በዩሮ ላታገኙ ትችላላችሁ። ጥሩ የአንደርላፕ ሩጫዎችን ማድረግ የሚችል ተጫዋች ቢሆንም ይህንን ከኤደን ሄቨን ላታገኙ ትችላላችሁ። የበለጠ ፊዚካል ተጫዋች ነው፣ ግን አኮምፕሊሽድ ፓሰር አይደለም። ልክ እንደ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ። ግን ሜዳው ይከፈትና አንደኛውን ተጫዋች ከራሱ ቦታ ድራግ ያደርገዋል ብሩኖ ወይም ምቤሞ። ስለዚህ የሚፈጠር ክፍት ቦታ አለ፣ ሴንተር ባኩ ትቶት የሚሄደውን ክፍት ቦታ። ከኋላ ግን እንደዚህ አይነት መስመር ሰንጣቂ ፓስ ማቀበል የሚችል የመሀል ተከላካይ ደግሞ ያስፈልጋቸዋል። ማጓየር ጥሩ ፓሰር ነው። ብሩኖ ማን ነው ጓርዲዮላ ወደ ሲቲ ሊወስዱ ይፈልግ ነበር። የዩናይትድን ያህል ገንዘብ ማቅረብ ባለመቻላቸው ምክንያት ተጫዋቹ ወደ ዩናይትድ የሚሄደው ይህንን ራሱ ተናግሮታል። ከቪንሰንት ኮምፓኒ መልቀቅ በኋላ ማስፈረም ፈልገው ነበር። ጓርዲዮላ የሚመለምለው ተከላካይ በፓስ ጥሩ መሆን አለበት አይደል? ግልጽ ነው። ወይም ሲቲ የሚመለምለው ተከላካይ ሲቲ ውስጥ እየተጫወተ የኳስ ችሎታው ጥሩ አይደለም ልትሉት የምትችሉት ተከላካይ አይኖርም። ሁሉም እንደ ላፖርት አይነት የሚያስደንቅ የፓሲንግ ችሎታ ላይኖረው ይችላል። የሁሉም ተጫዋቾች የጥራት ደረጃ የተለያየ ነው። ሁሉም እንደ ጆን ስቶንስ አይደለም። ግን ከፍ ያለ የፓሲንግ ሌቭል ስፔስ የማየት እና ወደዛ ስፔስ ኳስ የማቀበል ችሎታ ያስፈልጋል። ሃሪ ማጓየር ያ ችሎታ አለው። ይሄ በሚሆንበት ጊዜ እዛ ጨዋታ ላይ ናታን አኬ የግራ መስመር ተከላካይ ሆኖ ነው የጀመረው። ናታን አኬን ደግሞ ዲያሎ ኢንቨርትድ አይደል ቀኝ ለጥጦ የሚጀምር ተጫዋች ይሆናል። ግን የአግድሞሽ ሩጫ ደግሞ ያደርጋል። እሱ ብዙ ዲያጎናሎች አሉ ማንቸስተር ዩናይትድ ውስጥ አሁን ሰሞኑን እሱን ይዞት ይገባል ወደ ሴንትራል ቦታ እና በቀኝ በኩል ደግሞ የሆነ ኦፕኒንግ ይፈጠራል። ዳሎ ወደዛ ስፔስ ይሮጣል፣ ኦቨርላፕ ያደርጋል። በጣም ብዙ ኦቨርላፕ ሲያደርግ አይቻለሁ። በባክ ፋይቭ ሲስተም ውስጥም መጨረሻ አካባቢ እንደዚህ አይነት ኢንትረስቲንግ ቦታዎች የሳጥን 9 ቁጥር የሚመስል አይነት ቦታ ሲይዝ አይተነው እናውቃለን። ያ አትሌቲሲዝም አለው፣ ያ የመሮጥ ችሎታ አለው። ስለዚህ የተጋጣሚ ቡድን ተጫዋቾችን ከራሳቸው ቦታ ድራግ የማድረግ ልምድ አላቸው በጨዋታ መሀል። ይህንን ብዙ ጊዜ ሲያደርጉት እናያለን። ከዛ ደግሞ የተጫዋቾች ማኒፑሌሽን አለ። ለምሳሌ አንዳንድ ጊዜ ሜይኑና ካሰሜሮ በጣም ተጠጋግተው አንድ ላይ ይሆናሉ። ስለዚህ ባለፈው ከፉልሃም ጋር በነበረው ጨዋታ እንዳየነው ምንድነው እንደ ግራቪቴሽናል ፎርስ ይሆናሉ። አሌክስ ዎቢ ወደ እነሱ ድራግድ ይሆናል። የፉልሃም ጥልቅ አማካይ ሆነው ተጫውቷል ሰሞኑን። ምናልባት በናይጄሪያ ብሔራዊ ቡድን በዛ ሚና ስለተሳካለት ሊሆን ይችላል። ማርኮስ ሲልቫ ከሌሎቹ ጨዋታዎች የበለጠ እንደ 10 ወይ ከግራ እንደሚነሳ ኢንሳይድ 10 ምናምን ይጠቀምበት ነበር። አሁን ጥልቅ ቦታ ይዞ መጫወት ጀምሯል። በጣም ጥሩ የቦታ ግንዛቤ ያለው ተጫዋች ስለሆነ ግን ድራግ ያደርጉታል ሁለቱ ተጫዋቾች በጣም ጠበብ ባለ ስፔስ በሚጫወቱበት ጊዜ። ስለዚህ አንዱን የፉልሃም ጥልቅ አማካይ ከራሱ ቦታ ታፈናቅሉታላችሁ ማለት ብሩኖ የበለጠ ኦፕሬት የሚያደርግበት ነጻ ስፔስ ያገኛል ማለት ነው። እነዚህ ሜዳ ውስጥ የሚደረጉ ሙቭመንቶች ናቸው። ቅድም እንዳነሳሁት በደብል ዊድዝ ነው የሚጠቀሙት። ስለዚህ አማድ ወደ መሀል በሚገባበት ጊዜ ያ የሜዳ ስፋት በፉልባኩ በኩል በሉክሾ ወይም በዲዮጎ ዳሎ ሲፈጸም ታዩታላችሁ። ከዛ አንዳንድ ጊዜ ደግሞ ምን ይሆናል ማንቸስተር ዩናይትድ በጨዋታ መሀል የሎ ብሎክ ሼፕ ይዛሉ ቡድኖች አይደለም። ሁል ጊዜ በሃይ ዲፌንሲቭ ብሎክ አይጫወቱ። ያን ጊዜ የፎርሜሽን ለውጥ ያደርጋል። አሁን ያልኩት ቅድም በ4-2-4 በመጫወት ጊዜ ያለ ነው። 3-5-2 ደግሞ ያደርገዋል። ስለዚህ ቢልድ አፑ ስትራክቸር ይለወጣል። ካሴሚሮ ወይም አንደኛው ፉል ባክ ኢንቨርት ያደርግና ከሶስቱ በቢልድ አፕ ጊዜ ከኋላ ከሚጀምሩት ተጫዋቾች መካከል አንደኛው ይሆናል።
እና ከፊት ሰው ይጨምራል። ምክንያቱም በዲፕ ብሎክ በ4 ወይ በ5 አንዳንዴም በ6 የሚከላከሉ ቡድኖችን በ4 ተጫዋች ማጥቃት በቂ ስለማይሆን ስለዚህ የቢልድ አፕ ስትራክቸር ለውጥ ያደርጋሉ እና አንደኛው ተጫዋች ከ6 ቁጥሮቹ አንዱ ወይም ከፉልባኮቹ አንዱ ወይ ዳሎ ወይ ሾ ከኋላ 3 የሆኑና 2 አማካዮች ይኖሩታል። ፍሮንት 5 ነው ግን የሚሆኑ 2-5 ይኖሩታል። የካሰሚሮ ወደ መሀል መምጣት በሁለቱ ሴንተር ባኮች ላይ መገኘት ደግሞ ሃሪ ማጓየርና ማርቲኔዝን ጥቂት ወደ ጎን እንዲወጡ ሌላ የማቀበያ አንግል እንዲያገኙ እድል ይሰጣቸዋል። እና በእነዚህ ጨዋታዎች ላይ እንዲህ አይነት መጠነኛ ለውጦች ታያላችሁ። መጠነኛ ለውጦች ናቸው ግን ዲቴይሎች ናቸው። ለአሰልጣኙ ዲቴይል ማተር ያደርጋል። ከዛ ደግሞ ሰሞኑን ባለፈው አንድ ኮሜንትሪ ላይ ኩኛ ብሩኖ ኩኛ ዶርጉ ና ሚል አንድ የአረብኛ ኮሜንትሪ ነበር ምሳ ያሳየችኝ ነበር እሱን እና እሱ ግን ይሄ ሮንዶ የሚሉት ነገር ነው። በጠባብ ቦታ ብዙ ተጫዋቾችን በማከማቸት ጨዋታውን ወደ አንደኛው የሜዳ ክፍል መውሰድ ወይም ኦቨርሎድ ማድረግ የሚባለው ማለት ወደ አንደኛው የሜዳ ክፍል ተወስዱታላችሁ። የተጋጣሚውን ቡድን ሙቭ ማድረግ ፍላጎት እኮ ነው። ዩናይትድ ለምሳሌ በግራ በኩል የትራያንጉላር ወይም ዲያጎናል ፓሶች ማን ነው ሬክታንጉላር ፓሶች ወይ ትራያንጉላር ፓሶች ይቀባበላል። 3-4 ተጫዋቾች ይሳተፉበታል። ጠባብ ቦታ ላይ 4-5 የማንቸስተር ዩናይትድ ተጫዋቾች ይከማቻሉ ማለት የተጋጣሚውን ቡድንንም ወደዚህ ትስቡታላችሁ ማለት የራሱ ሪስክ አለው። ግን መጨረሻ ላይ እግር ኳስ የተጋጣሚውን ቡድን ሙቭ ማድረግና ስፔስ ማግኘት ነው አይደለም። ሙቭ ማድረግና ስፔስ ማንቀሳቀስና ክፍት ቦታዎችን ማግኘት ነው። ይህንንም ደግሞ ያደርጉታል እና አንዳንዶቹ ተጫዋቾች ያንን ሮንዶ ለመቀላቀል በግራ በኩል ያለን ሮንዶን ለመቀላቀል የቀይ መስመሩ ፉልባክ ዳሎ ይመጣል እና ዛ ሮንዶ ውስጥ ይሳተፋል። የተጋጣሚውን ቡድን ሙቭ ታደርጉታላችሁ። ቀኝ ላይ አማድ ነጻ ነው ከተጋጣሚ ቡድን የመስመር ተከላካይ ጋር። አማድ ደግሞ በጣም ጥሩ የ1v1 የክንፍ ተጫዋች ፈጣን፣ አብዶኛ፣ ሎ ሴንተር ኦፍ ግራቪቲ ያለው አይነት ተጫዋች ነው። አንዳንድ ጊዜ ደግሞ እንደ ካሰሚሮ አይነቱን ተጫዋች በክፍት ጨዋታ እላይ ሃይ አፕ ደ ፒች ታዩታላችሁ። ካሰሚሮ ለኩኛ የሰጠውን ኳስ ማየት እና ብዙ ፍሉይዲቲ እንዳለው ብዙ የሙቭመንት ለውጥ እንዳለው የሚያሳይ ነው። ከ3 የተለያዩ ቡድኖች ጋር ነው የተጫወቱት። ሁለቱ ግን የበለጠ ፖሴሽን ዶሚናንት ቡድኖች። ዩናይትድ እስካሁን ድረስ እንግዲህ ያላደረገው የሶስቱ ጨዋታ የማንቸስተር ዩናይትድ አቬሬጅ ፖሴሽን 42%። አሁን እኔ ማየት የምፈልገው 60% ኳስ በሚይዝበት ጊዜ እንዴት ስፔስ ማኒፑሌት ያደርጋል የሚለውን እሱን መልስ ማግኘት አለብን። ይሄ ችግር ረጅም ጊዜ የቆየ ችግር ስለሆነ በሌሎች አሰልጣኞች ስርም ረጅም ጊዜ ማንቸስተር ዩናይትድ የተቸገረበት ስለሆነ ግን ብዙ ሪስክ መውሰድ ጀምሯል። የበለጠ ፔኔትሬቲቭ ነው፣ የበለጠ ሙቭመንት አለው። አሁን ከበፊቱ የሚለየው በአሞሪም ስር ማንቸስተር ዩናይትድ በጣም ኤክሳይቲንግ የነበረባቸው ጨዋታዎች እንደነበሩ መካድ አያስፈልግም። ጥሩ የተጫወቱባቸው ጥሩ የማጥቃት ፉትቦል የተጫወቱባቸው ጨዋታዎች ነበሩ። እሱን ምንም አይጠቅምም ጥሩ አልነበረም ማለት ግን በአብዛኛው በጣም የስትራክቸር ኦብሰሽን የነበረበት ነው። እያንዳንዱ ቦታ እያንዳንዱ ተጫዋች የበለጠ ስለሚናው ስለሚይዘው ስፔስ ብቻ የሚጨነቅበት በቂ ሙቭመንት ያልነበረበት በቂ ፍሉይዲቲ ያልነበረበት ነው። ይሄ ከአእምሮ ጋር የሚገናኝ ሊሆን ይችላል። ተጫዋቾች የበለጠ ነጻነት በሚሰማቸው ጊዜ ያ የኩኛ ጎል ሲቆጠር የዶርጎ ጎል ሲቆጠር ከሊበሬሽን ጋር የሚመጣ ነው። ነጻ ከመሆን ጋር በራስ መተማመን ከማግኘት ጋር ከአእምሮ ጋር የሚገናኝ ነው። ሁሉም ነገር ታክቲካል ነው ማለት አይደለም፣ ግን ቀላል የማይባሉ ታክቲካዊ ለውጦች እንዳሉት የሚያሳይ ነው። ካሪክ ሁል ጊዜ እንደዛ ነው እኮ። ካሪክ ለወደፊቱ ትክክለኛው ሰው ላይሆን ይችላል፣ ግን ሁል ጊዜም ስማርት ተደርጎ የሚታይ ነው። በቀድ ትላንት እያነሳሁት ነበር። ማንቸስተር ዩናይትድ በመጨረሻ ቻምፒየንስ ሊግ ያሸነፈው በካሪክ መምጣት ምክንያት ነው። ምክንያቱም የካሪክ አይነት ታይፕ ተጫዋች ረጅም ጊዜ አልነበራቸውም። አይሮጥም፣ ታክል አያደርግም፣ ጎል አያስቆጥርም፣ አሲስት አይሰጥም። በቃ ወደ ጎን ብቻ ነው ኳስ የሚያቀብለው። የጄራርድ የላምፓርድ አይነት ተጫዋች አይደለም። የማንቸስተር ዩናይትድ አንዳንዶቹ ደጋፊዎች እንዲያውም ዳረን ፍሌቸርና አንደርሰን ይሻሉናል፣ ምክንያቱም ቢያንስ እነሱ ይሮጣሉ ይሉ ነበር። ግን ሁልጊዜ ኦብዘርቫንት ነው፣ ሁልጊዜ ብልህ ተጫዋች ነው የነበረው። ፈርጉሰን ረጅም ጊዜ የፈለጉት አይነት ወደ 4-3-3 ትራንስፎርም ለማድረግ ትራንስፎርማቲቭ የሆነ ጥልቅ አማካይ ያስፈልጋቸው ነበር። ሁልጊዜም ትልልቅ አሰልጣኞች እና ትልልቅ የእግር ኳስ ሰዎች የሚያደንቁት የሚያከብሩት ኮምፕሊመንት የሚያደርጉት አይነት ነው። ጓርዲዮላ ከምንጊዜ ምርጥ ዋን ኦፍ ዘ ቤስት ሆልዲንግ ሚድፊልደርስ አይ ሃቭ ኤቨር ሲን ኢን ማይ ላይፍ ሶፋር ብሎ ከምንጊዜም እኔ ከምወዳቸው የሆልዲንግ አማካዮች መካከል አንዱ ነው ብሎ አድንቆታል። የበለጠ አውሮፓውያኖች የሚያደንቁት አይነት ነው። ሻቢ አሎንሶ ራሴን እሱ ውስጥ ማየት ይችላለሁ፣ ለስፔን ብሔራዊ ቡድን መጫወት የሚችል አይነት ተጫዋች ነው። ስፔናውያን ተጫዋቾች እንደዛ እናስባለን እሱን ስናይ ይላል። ጋሪ ኔቭል ደግሞ የቡድን ጓደኞቹ የበለጠ የሚያከብሩት
እያንዳንዱን በዙሪያውን ያለው ተጫዋች የሚያሻሽል የሚል አድናቆት ይሰጥ ነበር። አንዳንድ ጓደኞቼ ሳይቀር አይረዱትም፣ እንዴት እሱን ተጠቅመን ዋንጫ እየወሰድን እንደሆነ ለመረዳት ያቅታቸው ነበር ይላል። ግን ታክቲካል ስለሆነ ያ ትልቅ የእግር ኳስ ብሬን ያለው ስለሆነ ነው እንደዛ ይሆን የነበረው። ለወደፊቱ ምን ይነግረናል? የወደፊቱን ማን ያውቃል? ራሱ አሰልጣኝ ሆኖ የመቀጠሉ ጉዳይ የሚታወቅ አይደለም። ግን በእነዚህ 3 ጨዋታዎች ላይ ግን ቀላል የእግር ኳስ አእምሮ ያለው ሰው እንዳልሆነ እያሳየ ቆይቷል። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።